ያክል አምላክ አልታዘዝም ብሎ የተኛው እንቅልፍ እኮ በጣም ይገርማል። መጽሐፍ እንዲህ ነው ያለው፣ ከባድ እንቅልፍ ወሰደው ይላል። አልተዋቸውም፣ እንዲጠፉ አልፈቀደም። አሁንም እግዚአብሔር የሚታገሳት እችን ሀገር ሁሉም ተያይዞ እንዳይጠፋ ነው። ይሄ ምሕረቱ ያስገርማል። ብዙ ገንዘብ ከፍሎ ሸሸ። ከማይሸሸው እግዚአብሔር ሸሸ። ከማይመለጠው እግዚአብሔር ለማምለጥ ሞከረ። እነዚህ ሶስት ጥያቄ የሚመልስ እዚህ ምድር ላይ ስጋ ለባሽ አለ ብዬ እኔ አላምንም። የ5 ዓመት ልጅ የምትደፈርበት ሀገር ሰማይ አለመደፋቱ ያስደንቃል። ሰው እንደወጣ የማይመለስበት ሀገር ምድር ተሰንጥቃ ሁላችንም አለመሞታችን ያስደንቃል። ያለ ጉቦ እንጀራ የማይበላበት ሀገር ምድር እግዚአብሔር አለመተው ያስደንቃል። የውሸት አንዱ አንዱን እየጠለፈ የሚኖርበት አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለመብጽሐ እስከዛቲ ሰዓት። በምድሪቱ ላይ ብዙ ረፍት የሚሰጡ ነገሮች ባይኖሩም ሕይወታችንን ከሰይጣንና ከክፉ ሰዎች ጠብቆ እንዲህ ባለ የሰማይ ስርዓት ያሰባሰበን አምላካችን ክብርና ምስጋና ይግባው። ሊቃውንተ ቤተክርስቲያን አባቶቻችን፣ ካህናት፣ መምህራን ወንጌል ሊቃውንት እንደየማይረጋችሁ እንደየጸጋችሁ፣ ወንድሞች ዲያቆናት በዝማሬው ጸጋ የዝማሬውን አገልግሎት የምታገለግሉ ዘማሪያን፣ የተወደዳችሁ ምዕመናን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። አሜን። ወዳጆቻችን በፈገግታ ሲቀበሉን ከመሬት ተነስተው ጠላቶቻችን የሆኑ ደግሞ ከሰይጣን ጋር ተባብረው ሞታችንን ቢመኙ በሰከንድ በደቂቃና በማይክሮ ሰከንድ በማሰብ በመናገር ደግሞ በማድረግ በድፍረት የሰራነው ኃጢአት ሳያጠፋን የተንጠለጠለው ምድር ሳይደፋብን የምትናወጠው ምድር ሳትውጠን ምሕረቱን ቸርነቱን ከኛ ያላራቀ ከምንወደው በላይ የሚወደን ከምናከብረው በላይ የሚያከብረን የልባችንን ምት የኩላሊታችንን ምልልስ የአእምሮአችንን ጭንቀት የሚረዳ እሱ እግዚአብሔር ክብርና ምስጋና ይግባው። ለእግዚአብሔር አምላክ መልካም ፈቃድ ያው የጸሎት ሰዓት ነው፣ ልመና ሰዓት ነው፣ የትምህርት ሰዓት ነው። ቢወድ እኔን ቢያቆመኝ ባይመራመረኝ ቸርነቱን ቢያበዛልኝ ደግሞ በዚህ ቅጽር ውስጥ ከሚያምሩ ግንባሮች ከሚሽከረከሩ መኪናዎች ከዛ ውስጥ ያዘነ ልብ የተከፋ ሰው እግዚአብሔርን መጠጊያ ያደረገ ገንዘብ ያላሳረፈው ስልጣን ያላሳረፈው አይታወቅም። ብቻ ሰው ይኖራልና እንድታርፉበት የመጣችሁት እግዚአብሔር እኔም ቆሜ እናንተም ተቀምጣችሁ በቃሉ እንዲያሳርፈን መልካም ፈቃዱ ይሆንልን። ቀደም ብዬ ነው የመጣሁት። ኮምፕሌን ሳይሆን እውነት ነው። እዚህ በመጽሐፍ ቅዱስ አንድ ቃል ያስፈራኛል ሁሉ ጊዜ። የኤሊ ልጆች በሉ እስቲ እግዚአብሔርን አያውቁትም ነበር። ይገርማል። ከአባታቸው ጋር እዛው ድንኳን ውስጥ እየኖሩ አባታቸው ምርጥ ካህን ነው፣ ስማርት ካህን ነው፣ በጣም እግዚአብሔርን የሚፈራ ነው። 40 ዓመት ቤተ መንግስቱንና ቤተ ክህነቱን ጸጥ ለጥ አድርጎ የመራ ነው። እውቀትም ጸሎትም ያውቅ ነበርና መቼም እንደ አይነት አይምሮ መቼም ያለ አይመስላችሁም፣ አይመስለንም አይደል? መጽሐፍ ቅዱስ ግን ግሩም ነው። 40 ዓመት ህዝቡን እንደ ንግስና የሚያምነውን ደግሞ እንደ ክህነት ያገለግል ነበረ። ለኛ አንዱን እንኳን መሆን አቅቶናል እኮ። ይሄ ሰው በፍርዱ ትክክል ነው፣ በጸሎቱ ከእግዚአብሔር ጋር ይነጋገራል። ግን የወለዳቸው ልጆች አደጋ ነበር። እዛው ከሱ ጋር የሚያመልከውን አምላኩን አያውቁለትም ነበር። አንዳንድ ጊዜ ለጸሎት ስንመጣ ቤተክርስቲያን ስንመጣ መምጣታችን እንዴት ያስደስታል መሰላችሁ? መምጣታችን እንዴት ልብ ያሳርፋል መሰላችሁ? መሰብሰባችን፣ መገኘት በዚህ አደገኛ ዘመን ይሄ ሁሉ ሰው ምህላ ማድረሱ በጣም ያስገርማል። እውነት ይሄ ሁሉ ሰው ሁሉን ትቶ እግዚአብሔር ቤት መገኘቱ በጣም አደጋ እኮ ነው ጊዜው። የስንት ነገር እግዚአብሔር ከስንት ነገር አሾልኮን እንዳመጣን ማወቅ ከፈለጋችሁ ጓደኞቻችሁ ጋር ቴክስት አድርጉላቸው የት እንዳሉ። ደግ አባት ነው፣
ደግ አምላክ ነው። በተከበበ ከተማ የማይተወን እውነት ምንም እንኳን ጎላ ተደርጎ ይጨበጨባል በሱባኤ ባይባልም እንደው ስብስብ ስላደረገን ነነዌን እንድናስብ ከሞት እንድናመልጥ ስለረዳን ብቻ እንደው አንድ ያመስግኑትና ወደ ትምህርት ይገባል። ይሄ መመረጥ ነው፣ በእውነት መመረጥ ነው፣ በእውነት መታደል ነው። ይሄ the last VIP ክላስ የሚባለው ይሄ ነው። በዚህ ምድር ላይ የህይወት ቦታ ይሄ ነው፣ የድነት ቦታ ይሄ ነው፣ የሰላም ቦታ ይሄ ነው፣ የረፍት ቦታ ይሄ ነው። አልሰማችኋቸውም? ካህናቱ አድነን እግዚኦ ሳሄልከ ስማና አምላክነ ወመድኃኒ አምላኮሙ የአባቶቻችን አምላክ ያ አንተ እውነተኛው እባክህን ስማን። ምንም ለዘመናዊ ዓለም ዘመናዊነት ከእግዚአብሔር ጋር መኖር ነውና እንደው አንዳንዴ ዓለም ተስፋ ይቆረጥ እንጂ እንዲህ ስብስብ ብላችሁ በክርስትና እምነታችሁ ብርታት ሲሰማችሁ ስናይ እኛም ወንጌሉን ስበኩ ይለናል፣ በርቱ ይላል። እንዲህ ይላል እና የኔ ልጆች እግዚአብሔርን አያውቁትም ነበርና የሚለው እንዳይደርስብን በጸሎት ሰዓት ጥንቃቄ ብናደርግ፣ ቤተክርስቲያን ውስጥ በእግራችን የምንገባ ስንራመድ ቀስ ብለን ብንራመድ፣ ድራይቭ የምናረግ የምትነዱ ደግሞ ድለም አንዱማ ስቶኝ ነው ያለፈው። እኔ ስደርስ እግዚኦ እየተባለ ነው፣ እንዴት እግዚኦ እየተባለ ልግባ? ስለዚህ ቀጥ ብዬ ቆምኩኝ። እንዴት እንደሳተኝ እግዚአብሔር ነው ያዳነኝ። ቀስ ብላ አትነዳ ምን ችግር አለ? እዛ 4 ኪሎ አካባቢ እንደዚህ አይነዳም፣ የታወቀ ነው። እዚህም እናንተ ሰፈር ሊሚት ይሸናለው፣ ስፒድ ሊሚት። ስለዚህ ቤተክርስቲያናችንን እኛውና ክብራት እኛውን ወደዳት። መምጣታችን መሰብሰባችን ደስ ይላል፣ ደግሞም ስናከብራት ደስ ይላል። በቃ ውድድ ስናደርጋት ይኸው ያን የመሰለ ቤታችሁን ጥላችሁ መጣችሁ እዚህ ረፍት እያገኛችኋል። እንደዚህ አይደለም። እኒህ ካህናት ራሳቸውን የሰጡት እኮ ለክህነቱ ነው። ሰባኪያኑ እኮ አደባባይ የሚቆሙት ለእናንተ ነው። እናንተም ደግሞ በደረጃችሁ የተሰቀለው ያዳናችሁን ደሙን ያፈሰሰው የመድኃኔዓለምን ቤት አብረን እናክብር ለማለት ነው። ምናልባት ፓርኪንግ እንግዲህ ወንዘወይ ስለማይቻል ሰንበዲ መጥቶም ድራይቭ እያደረገ ሊሆን ይችላል። እሱም አይመለከተንም፣ ግን ቢሆንም ቤተክርስቲያኑ ይከበር ለማለት ነው። እንደምን አመሻችሁ። ከዮናስ የሚበልጥ ከዚህ አለ ይለናል የቅዱስ ሉቃስ ወንጌል ምዕራፍ 11 ቁጥር 32 ላይ ከዮናስ የሚበልጥ እዚህ አለ። ኢየሱስ ክርስቶስ አንድ ወቅት ላይ ያስተማረ ለዘመናት 5500 ዘመን የተከደነባቸውን የኃጢአትና የክፋት ድንኳን በምህረቱ እያነሳ ወደ ጽድቅ እየጠራቸው ትምህርቱን ከዮሐንስ ጀምሮ ያለውን የሐዲስ ኪዳን ትምህርት ለመስማት ቢንገዳገዱ ብዙዎቹ የተሰበሰቡት ብዙ ድንቅ ታምራት ስለተደረገ ነው። ዓይን ስለበራ፣ ጎባጣ ስለቀና፣ ሽባ ስለተተረተረ፣ የሞተ ስለተነሳ፣ በተለይ እነ ወደ አምላኩ ስራ የማይወዱ ምግብ በስነ ስርዓት በሰዓቱ የረሃባቸውን ስለሚያውቅ የለም የሚባል ነገር አልነበረም። በክርስቶስ ጉባኤ የለም የሚባል ረሃብ የሚባል አልነበረም። እንዴት አይነት አምላክ ነው! ገና ጨጓራቸው እዛ ወስፋታቸው ሲንቀሳቀስ ደቀ መዛሙርቱን የሚበላ አምጡ እያለ እንዲህ አይነቱን አምላክ እኮ ነው ለማምለክ የሚዳድ ለመተው የሚዳዳን እኮ። እውነት ይገርማል። ህዝቡ ትምህርት ሲፈልግ ያስተምረዋል፣ ፈውስ ሲፈልግ ይፈውሳል። ርዋቸው ውስጣቸው ያለውን ረሃብ ያውም የስጋ እኮ የነፍስማ ልብ ያላቸው እንዳያቸዋቸው ናቸው። ሁሉም ጥለው ተከትለውታል። እና ረሃባቸውን አውቆ ደቀ መዛሙርቱ ኧረ ያለው ትንሽ ነው፣ የዛሬው ምግብ ያንሳል እያሉ ሲያጉረመርሙ ሁሉ ነገር የማያንስበት አምላክ በእውነት በዚህ ዘመንና በዚህ ሰዓት መኖር የሚፍገመገሙ ምግብ ጉዳይ የሆነባቸው ምግብ ጉዳይ የሆነብን መብላት እንደ ክብር ለተቆጠረባቸው መድኃኔዓለም በቸርነቱ ይድረስላቸው። እንዲህ እያለ የመገበ ያን ታምራት እያዩ የዘላለምን ሕይወት የማይገባቸው የዘላለም ሕይወት ያልተረዱ ክርስቶስ ኢየሱስ ክርስቶስ የዘላለም ሕይወት፣ የዘላለም ምግብ፣ የዘላለም ሰላም፣ የዘላለም ፍቅር መሆኑ
ያልገባቸው ያልተረዳቸው ሰዎች ታምራት ብቻ እያዩ ሲከተሉ ግዴላችሁም ውራን ስለበሩ ለምጻም ስለነጹ ሽባ ስለተረተሩ አትምጡ። እዚህ ምድር ላይ ሌላ ምልክት የለም ከዮናስ ከነብዩ ዮናስ በስተቀር ሌላ ምልክት ለማንም አይሰጥም። 3 ቦታ ነው የተጻፈው ይሄ ትምህርት። እኛ የሉቃስ ወንጌል ገርሞኛል። ካህኑ ጸሎተ ወንጌሉ ላይ ሲያነቡት ስሰማ እግዚአብሔር መንፈስ ቅዱስ ይሄን ጉባኤ ይባርክ ብዬ በልቤ ቆም ያስብ ነበረ። ስለዚህ ይህንን የዮናስ ነገር ነው። ዮናስ እድለኛ ነብይ ነው። ይህን ሰሞን ሰባኪ ወንጌል የጉባኤ ማሳመሪያ እስኪመስል ድረስ ብቻ አይደለም የህይወት ለውጥ ያለው ስብከት ስለነበረ የዮናስ ስብከት ትርጉም ያለው ስለነበረ ለዚሁ ባዶ የቃላት ድርድር ተደርድሮ ዮናስ ተሰብኮ ሰባኪ ነው ተብሎ የተኬደበት ጉባኤ አልነበረም። የዮናስ ጉባኤ በጣም ፈታኝ ጉባኤ ነበር። የዮናስ ጉባኤ የዮናስ ትምህርት በጣም ብዙ ዋጋ የተከፈለበት ትምህርት ነው። ዮናስ የተላከበት መልእክት ያለ አበል ነው። ዮናስ ወደ ነነዌ ሲላክ ምን ታደርግልኛለህ እግዚአብሔር አላለውም። ቢሆንም ባይሆንም አቅሙን ስለሚያውቅ የሐሳብ ለውጥ ቢያደርግም የፍርሃት ለውጥ ቢያደርግም ደፋር ሰባኪ ስላልሆነ የራሱን ሐሳብ በመሃል አስገብቶ አምላኩ ያላለውን ነገር ቢያደርግም ዮናስ አልሄድም አላለም። እሺ ብሎ ሄዷል። ግን አፈጻጸሙን ያላሳመረው ዮናስ አፍ የፈታበትን እግዚአብሔርን እምቢ አላለም። ዮናስ የተጠራለትን የነብይነት አገልግሎት አላደረገውም አላለም። ነገሩ ኢንቨርስ እንዳይሆንበት ከሰዎች ስህተት ከእግዚአብሔር ምሕረት እንደማይጠፋ አውቆ የራሱን ሐሳብ ትንሽ በመጨመሩ ነው ወደ መኮብለል ሄደው። በእውነት የነነዌን ሰዎች 120,000 ሰዎች አዝኖ ወንጌል እንዲሰበኩ ንስሐ እንዲገቡ ምመናን ይሄ አዳፕቴሽን የወንጌልና የጥቅስ መንፈሳዊ የመሆን ሲስተምን ውጡ ከዛ ውስጥ። በቃ እንደዚህ አይነት 3 ቀናት እድል ሲሰጠን ስማርት ክርስቲያኖች እንሆን የምንበረከክ የምናለቅስ የምንጸልይ ከሰው እጃችንን ከመጠቆም ወደ ራሳችን የምናይ ለ3 ቀን እንዴት ሰው ስብስብ መሆን ያቅተናል? 365 ቀን ከዛ ላይ 3 ቀን ሰው ቀንሶ ምን አለ እግዚአብሔርን ቸርነት ማሰብ እንዴ! ኢቫሉዌት አድርጉት። በቃ ከመሰበክ ወደ ኢቫሉዌት ዋጋ ወደ ማንነውም ወደ መመዘን ግቡ። እስቲ ምን እየሆነች ነው ምድራችን? ምን እየሆንን ነው እኛ? በዚህ 3 ቀን ውስጥ እኛ እነማን ነን? አስደንቃለን። ያው ነው ነገም የሚመጣው ሰባኪ ይሄንን ነው የሚሰልቅላችሁ ግዴታ ስለሆነ በጣም አሁንም አንዶም 100% ይመለከተናል። የነነዌ ትምህርት ይመለከታታል ምድሪቱ። ሀቅ እንነጋገር ከሆነ የተቀነባበረ የህፃናት ምግብ እንጂ የተቀነባበረ ወንጌል የለም። አይቻልም። አስመሳይነት ነው። ለህዝቡ እውነቱን ነግሮ አብሮ መዳን ነው፣ አብሮ መመለስ ነው። አብረን ኃጢአት እንደሰራን አብረን ጽድቅ መስራት አለብን። በዘመናዊ ዓለም አደርባይ ክርስቲያኖች ልንሆን አይገባም። ይህ ዘመናዊ ዓለም በጣም አስጥም ነው። የተወሰኑ ሐሳቦች ናቸው። እግዚአብሔር ህዝቡን ስለሚወድና ስለሚያዝን ሳይማሩም በተማሩት በ120 ህዝብ መካከል የሚያጠፋው 120,000 ህዝብ ብቻ ነው። ውስጡ የሚያውቁ አዋቂዎችም ነበሩ። አንድ ሀገር ሙሉ እንድትጠፋ በስንት ነገስታት የተገነባች ስንት ሀብት የፈሰሰባት ስንት ታሪክ ያለባት ነነዌ እንድትጠፋ ህዝቡ ኃጢአተኛ የሆነው ሳይማር የተማሩ አጥፊዎችም ስለነበሩ ስለዚህ እግዚአብሔር ደግ ነው። የተማሩት በድፍረት አጥፍተዋል፣ ያልተማሩት በስህተት አጥፍተዋል። ከተማ ሀገር ይጥፋ አላለም። ለማንኛውም ሂድና እድል ስጣቸው አስተምራቸው ብሎ ነብዩን ላከ።
ምእመናን እንዲህ የሚወደን አምላክ አለን። ስሙ ለዘላለም የተመሰገነ ይሁን። ተያይዘን እንዳንጠፋ የማይፈልግ ተያይዘን እንድንጠፋበት የማይፈልግ ርኅራኄው ይሄን ያህል ነው። ከፍታው ይሄን ያህል ነው። አውቀን ነው እንደማያውቅ የምንሆነው። አውቀን ነው እንዳልተማረ የምንሆነው። ያውቀናል። የእያንዳንዳችን የፀጉር ልኬት ያውቃል እግዚአብሔር። እኔ አንዳንድ ጊዜ ዓለማዊው ዓለም ችግር የለብኝም። መንፈሳዊው ዓለም ላይ የምንሞዳሞድ ሰዎች በጣም አስጊ ነን፣ በጣም አስደናቂዎች ነን። ስህተትን እያየን ዝም የምንባባል፣ ከመመካከር ከመተራረም ይልቅ የምንካሰስ፣ በምህረት ቤት ፍርድ የምንሰጥ፣ በይቅርታ ቤት ጉድጓድ ቆፍረን ምን ቀብር። ኧረ ባካችሁ እድሜያችን ትንሽ ናት። ኧረ ዘመኑ እንዴ ምን አለሽ? ወይ ቫኬሽን ውጡ እንውጣ። በተለይ ልበደንዳኖች ወይ መቄዶንያ ሂዱ ወይ ስላሴ መቃብሩ አካባቢ ሂዱና ሰዎች ዘመዶቻችሁን ፈልጓቸው። አንዱ እኮ ዘናጮቹ ሱፋቸውን እንደለበሱ ከረባታቸውን እንዳደረጉ ቆመውላቸዋል። ሐውልት ሆነው እንዴ እነሱ እኮ መኖር ሳይፈልጉ አይደለም የሞቱት እኮ ግዴታ ነው። ትጋዛለህ፣ ትከመራለህ። ከዛ በፊት ግን በቃ እንዲሁ እንዳማረብህ መተህ ሱባኤን እንዴት ደስ ይላል። ምርጥ በቃ የተዋህዶ ክርስቲያን መሆን ማለት እኮ በጸሎቱ ሰዓት መገኘት ነው። በኪዳኑ ሰዓት አቴንድ ማድረግ ነው። ሰዓታቱ ላይ መገኘት ነው። ማህሌቱ ላይ መኖር ነው። እናንተ ሰዎች ዘመናዊነት ይሄ ነው ወገኖቻችን። ማምላክን ሳታስቀድሱ እድሜያችሁ የሄደባችሁ ሰዎች ተመለሱ ቶሎ ባስቸኳይ። ኪዳን ሳታደርሱ የኪዳን ጣዕም የማታውቁ ይሄንን ተስፋ የቆረጠውን ዓለም ተውት። ይሄ በኢየሱስ ክርስቶስ ስም የሚያደናብረውን ተውት። እሱን አይደለም ከፈለገ ይምጣ። እናንተ ግን የተዋህዶ ልጆች እንዲህ ጉባኤ መምጣት አቅም ካላችሁ እንዲህ ስትር ብላችሁ ለክርስቶስ ወንጌል ልባችሁ የሚከፈት ከሆነ መቅደሱን አትሽሹት። ለእናንተ ነው የተሰራው። ይሄ ነው ህይወት የሚባለው። እና እኔ ሰዎችን አልጣረሳቸውም፣ አልተዋቸውም፣ እንዲጠፉ አልፈቀደም። አሁንም እግዚአብሔር የሚታገሳት እችን ሀገር ሁሉም ተያይዞ እንዳይጠፋ ነው። ይሄ ምሕረቱ ያስገርማል። የ5 ዓመት ልጅ የምትደፈርበት ሀገር ሰማይ አለመደፋቱ ያስደንቃል። ሰው እንደወጣ የማይመለስበት ሀገር ምድር ተሰንጥቃ ሁላችንም አለመሞታችን ያስደንቃል። ያለ ጉቦ እንጀራ የማይበላበት ሀገር ምድር እግዚአብሔር አለመተው ያስደንቃል። የውሸት አንዱን እየጠለፈ የሚኖርበት ምድር ይኸው ነው። የምታውቁትና የሰማችሁት ነው። ምልክቱ እየታየ ነው። እሱ ደግ አምላክ ነው። ወይ ንጹህ ውሃ ሊያፈልቅልን ይሆናል እሳተ ገሞራው የፈነዳው፣ ወይ ሊያስተምረን ይሆናል ምድር አኩርፋ እሳት የተፋችሁ የተኛንበት ቤት እስኪንቀጠቀጥ የያዝነው ማኪያቶ ከእጃችን እስከሚያመልጥ በእኛ ዘመን ምድር የተንቀጠቀጠችው እሱ ደግ አምላክ ስለሆነ ነው እንጂ በዛው ቢቀጥል ኖሮ ሄኔ እኛም ከነማንም ሀገር አንበልጥም። ይሄ ሟርት አይደለም፣ የኛ የስንፍና ውጤት ሊሆን ይችላል። እሱ ግን መሐሪ ነው። እንዳቀጣቀጠው ምድሩን ሌሊቱ እንደተወዛወዘች በሬክቴል ስኬል መለኪያ ተለክቶ ዜና እንደሆንን አልቀረንም። አቁሞታል፣ አብርዶታል። አሁንም በምሕረቱ ይመልከተን፣ የእሳቱን ነበልባል ይመልስልን። ይህንን እውነት ስንናገር ተመልሰን በንስሐ እንድንኖር ነው እንጂ እዛው ኃጢአት እንድንጨምራለን። እንደ ህንፃው እየተንቀጠቀጠ ኤቭሪ ናይት እንዴ! ሰዓት የለኝም። ወደዚህኛው ሐሳቤ ልመለስ። እግዚአብሔር ህዝቡን ራራለት ነው እያልኳቸዋለሁ። የተማሩም ያልተማሩም ኃጢአት ቢሰሩ፣ ድሆችም ባለጸጎችም ኃጢአት ቢሰሩ ዮናስን ሂድና አስተምር አለው። እንዲህ አይነት መምህር፣ እንዲህ አይነት ሊቀ ካህናት፣ እንዲህ አይነት ርሩ አምላክ ነው የምናመልከው። ዮናስ ሄደ። ዮናስ ምስኪን፣ ዮናስ ርግብ የዋህ እንደው እግዚአብሔር እኮ ባላጣው ነብይ እኔን አሁን የሚልከኝ ከዚህ ደንዳና ህዝብ ጋር ያጋፍጠኝ ምን ሆኖ ነው ብሎ በመሃል የራሱን ሐሳብ ጨመረ። እቺን ሐሳብ ያዙልኝ። በመንገድ በሏ የራሱን ሐሳብ ጨመረ። በማን ሐሳብ ላይ?
በማን ትእዛዝ ላይ? በማን ትእዛዝ ላይ? ማን ነው ሄድና አስተምር ያለው? ስለዚህ የራስን ሐሳብ መጨመር ይቻላል። አስብበት። ይሄን ይዘህ ሂድ ወደ ቤት። በእግዚአብሔር አሰራር፣ በእግዚአብሔር ውሳኔ ላይ አንተን ሐሳብ አትጨምር። ማንህና ምንድነህ? እግዚአብሔር ስልጣን የሰጠ በስነ ስርዓት እንድትሰራበት ነው። እግዚአብሔር ጥበብ የሰጠ በስነ ስርዓት እንድትኖርበት ነው። እግዚአብሔር ያሽሞነሞነ ካጠገብ ካሉ ሰዎች እኮ ሻል ያረገህ እኮ የተሻለ ስራ እንድትሰራ ነው እንጂ ወንድምን እንድትደቁስ አይደለም። የሁላችን ህይወት ትርምስምስ የወጣው ልክ ንግዳችን ሲባረክ ቆይ የኔ ንግድማ እንዲህ ከሆነ የጎረቤቴን ሱቅ ላዘጋ እንላለን። ለሲት አጠገባችን ያለው ዳቦ ቤት ከተከፈተ ሌላ ዳቦ ቤት አጠገቡ ላይ እንከፍታለን። የሆነ ቆይ ሙስና ሐሳባችን የትም የማያዘልቅ እርካታ የማይሰጥ ማምላከን ወገኖቻችን ቤተክርስቲያን ስትመጡ ረዘም ያሉ ሰባኪያን ሞላ ያሉ ሰባኪያን ወይም እንደኔ ከሳ ያሉ ሰዎች ሲናገሩ የሰው ሐሳብ እንዳይመስላችሁ። አንዳንድ እውነት ከራሳችሁ ጋር ሲሟገት ራሳችሁን ተመልከቱበት። ቤተክርስቲያን እንዲመጣው ሰው ነፍሱን ሊያይበት። ቤተክርስቲያን የነፍስ መስታወት ናት። ወንጌል ፕሮግረስ ሪፖርት አይደለችም። ስለ ሻይና ስለ ጮማው ስለ ቃሪያ ሪፖርት ልናቀርባ የነፍሳችንን የሰማይ ቤታችንን መስመር የምንዘረጋባት ናት ቤተክርስቲያን። ሊስቁ የሚመጡ ሰዎች አሉ። ለሰባኪው ክራይቴሪያ ሊያወጡ የሚመጡ ሰዎች አሉ። መጀመሪያ ስለ ራስህ ጨርስ። ለዚህኛው ሐሳብ ስመጣ ዮናስ የራሱን ሐሳብ ጨመረ ነው። አሁን ባላችሁበት ህይወት የእግዚአብሔርን ሐሳብ ብቻ ለማድረግ ወስኑ እንጂ የሰው ሐሳብማ ከንቱ ነው። ስለዚህ ዮናስ በራሱ ሐሳብ ሊመራ ገንዘብ ከፍሎ በመርከብ ተሳፍሮ ወደ ተርሴስ እግዚአብሔር ወደ ላከው ሳይሆን ወደ ራሱ መሄድ ሲጀምር ችግር ተፈጠረ። ይሄው ነው እኛ ህይወት ውስጥ የሚያለው። እግዚአብሔር በሰጠን እድሜ፣ እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ገንዘብ መኖር፣ መደሰት፣ መባረክ ሲገባን የራሳችንን ሐሳብ እንጨምርበትና ድብልቅልቁ ይወጣል። የምታውቁት ነው። የብዙዎቻችን ጤና የተበላሸው በአንድ ነገር ስለከተትን ነው። ብዙዎቻችን የምንፈራው ስለማንጸልይ ነው። ብዙዎቻችን የምንጨነቀው በሰው ተንኮል ስለምናስብ ነው። ተመለስ። ይሄው ነው። ዮናስ የራሱን ሐሳብ ቀላቀለበት። ዮናስ የራሱን ሐሳብ ጨምሮ እመቤቴና የምታኮርፉ ሰዎች ልትኖሩ ትችላላችሁ። እውነታው ግን ነው። ብዙዎች የትዳራችን መበላሸት ምክንያት የራሳችን ሐሳብ ጨምረንበት ምን ማለት ነው? በትዳራችን ላይ ደባል ትዳር ይዘን ስራችን፣ ንግዳችን የሚበላሸው እግዚአብሔር በሰጠን መንገድ መነገድ ሲገባን በድጎን ጠዋት እዚህ ለቦሌ መድኃኔዓለም 100 ሚሊዮን ብር ሰጥተን እዛ ሌሊት ደግሞ ሄደን ስለምንበላሽ አንተም ብትሆን ተማሪው የሃይስኩል ተማሪ ነህ። የሃይስኩል ትምህርት ቤት እናትህ ቤተሰቦች የሚሟላውን አሟልተው ልከው ፎርፈ ስለምጠፋ ነው ዲግሪ ያመለጠ። ሌላ ችግር መስሎ ነው እንዴ? ትምህርት ቤት ማምሸት ሲገባ ሺሻ ቤት ስላመሸ ነው። ጥፋተኛ ኮንኩኝ ክሰሰኝ እንዴ? ዩኒፎርምህ ላይ ሌላ ጃኬት በሻንጣ ውስጥ ይዘህ የሰለጠንክ መስሎ እኮ ነው። ያንተ ጓደኞች 30 ፔጅ ጽፈዋል፣ አንተ 3 ፔጅ ያልጻፍከው ፎርፌ ስለምትመታ ነው። ተማሪ ስራው መማር ብቻ። ሌላ ሐሳብ ከቀላቀልክ ከንቱ ትቀራለህ። ምናልባት ቤተሰቦች አቅም ስላላቸው ዛሬ ትኖር ይሆናል። ለነገሩ ህይወት ዛሬ ነው የሚስተካከለው። ሌሎቻችንም እንደዚህ በተለይ መንፈሳዊ ዓለም ላይ ያለ ስለይቺ ቤተክርስቲያን አስተካክላ ህይወታችን ያሰመረችልን ሰዎች ልክ በቃ የሆነ ነገራችን ሲሞላ እንደምታዩት ነው። እግዚአብሔር ይስጣቸውም እንደፈለጉም የሥራቸውንም ይስጣቸው። ቴክኖሎጂውን እጃችን ላይ አድርገው ቤተክርስቲያን ላይ አፋቸውን የሚያላቅቁ እንደዚህ አሁን ቺሙንሙን እናት 10 ሰዓት እናንተን ለጸሎት የምትጠብቅ እናት ማይጠንት ዘወርቋን የክርስቶስን መዓዛ ቅዱሳንን ይዛ የምትጠብቅ እናት አሁን ፊደል ሀግዝ ብላ ያስተማረችው ሰው መጥቶ እሷን ደግሞ ሊተች ሲሞክር ይሄ ሁሉ የሚሆነው በመሃል የራስን ሐሳብ በመጨመር ነው። ዲያቆን እስጢፋኖስ
እስከ ሰማዕትነት። በመሃል ላይ ዲያቆናቱ አይባልም። ካህን ገሌ በመሃል ላይ አቶ አይባልም። እንደ ጴጥሮስ እስከ ሰማዕትነት። ሰባኪ እንትና እስከ መጨረሻው፣ እንደ ቅዱስ ጳውሎስ እስከ መጨረሻው። በመሃል ሐሳብ ይቀላቅሉና ቅዳሴ ናፍቃቸዋል። የበፍታ የፉዱን አውልቀው በሸሚዝ ተጠርዘው በከረባት ቤተክርስቲያንን ሲሳደቡ እንሰማቸዋለን። ይሄ ሞራል ግሽበት ነው። ስለዚህ በመሃል ሐሳብ መቀላቀል ለማንም አይጠቅምም። እነማን ሐሳብ እንድንኖር ይርዳን? እንደ እግዚአብሔር ሐሳብ እንድንኖር እግዚአብሔር ራሱ ይርዳን። ይሄው ነው። ምዕመናን ይቅር በሉኝ ካጠፋው። ሰው የራሱን ሐሳብ ሲቀላቅል ችግር ይፈጠራል። ዮናስ ገንዘብ ከፍሎ ያውም ለመጥፋት ለእግዚአብሔርን ለመበደል ገንዘብ ከፈለ። ከእግዚአብሔር ለመሸሽ ገንዘብ ከፈለ። ከእግዚአብሔር ለመለየት ገንዘብ ከፈለ። የብዙዎቻችን ሕይወት ብዙ ገንዘብ አጥፍተን ነው የምንጎዳው። ትውልዱ የሚሞተው ብዙ ገንዘብ እየከፈለ ነው። ይህን ውስጥ ስህተት መሆኑ በመዝሙረ ዳዊት መዝሙር 138 ቁጥር 7 ላይ አቤቱ እግዚአብሔር ሆይ ከመንፈስህ ወዴት እሸሻለሁ ተብሎ ተጽፏል። እስቲ የኮበለልን ሰዎች እንዲመልሰን እንደው እኛም እንዲህ ብለን እንጸልይ። እግዚአብሔር ሆይ በሉ ከመንፈስህ ካንተ ወዴት እሸሻለሁ። ይቻላል? ከእግዚአብሔር መሸሽ ይቻላል? ያውም ከፍሎ ብዙ ገንዘብ። በመርከብ ለመሄድ ጥቂት ገንዘብ አለ የሚያስፈልገው፣ ብዙ ገንዘብ ነው የሚያስፈልገው። ብዙ ገንዘብ ከፍሎ ሸሸ። ከማይሸሸው እግዚአብሔር ሸሸ። ከማይመለጠው እግዚአብሔር ለማምለጥ ሞከረ። እነዚህን ሐሳቦች አላውቅም፣ ሰዓቱ እየሄደብኝ ስለሆነ ቶሎ ቶሎ ልጨምርላችሁ። እዚህ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ እግዚአብሔር እንዲህ ይላል። ግድ የለም ቃሉን በረከቱ እንዲያድርባችሁ ተናገሩት። ከእኔ በሉ እስቲ ሸሽቶ የሚያመልጥ ማን ነው? እግዚአብሔር ነው እንደዚህ የሚለው። እንዴት ያስፈራል ይሄ ቃል! ከእኔ ሸሽቶ የሚያመልጥ ማን ነው? ማን ነው? ምን ውስጥ ትደበቃለህ? ስልጣን ውስጥ፣ ገንዘብ ውስጥ፣ ጉልበት ውስጥ አትደበቀው የትም። እንዴት አይነት አምላክ ነው! እንዲህ አይነት ትምህርት ነው የሚሰጠን። ስለዚህ ለመሸሽ ያሰባችሁ ሰዎች አሁንም ይህንን ሐሳብ ልጨምርላችሁ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 እንደዚህ ይላል። ሰው በሉ እስቲ በስውር ቢሸሸግ እኔ አላየውም ምን ብሎ ይጠይቃል። ለማለት ለስንቱ እንደውላለን። አሁን በየጥሻው ለተደበቁት ሰዎች እንዴት እናደርጋቸው? አውስኩሽ የተጨሰላቸው አቧቆየተው በዛውና ገንዘብ በዛውና ብር ሕይወታቸውን ለሚያጡ፣ ትዳራቸውን ለሚያጡ፣ ክብራቸውን ለሚያጡ እንዴት እንንገራቸው? የት እናገኛቸው? ገና ስንናገራቸው ይሸልሙናል። ቁጣ ከተደበክበት አላየም ወይ ይላል። በእኔን ተሰውሮ የሚደረግ ነገር የለም። አይሃለው በቃ መረጃው እጄ ላይ ነው። አውቃለሁ። ልብሶች ሸፍነዋል፣ መኪና ሸፍነዋል፣ ፎቅ ሸፍነዋል፣ ስልጣን ሸፍነዋል፣ ውበት ሸፍነዋል። አይሃለው ይላል። በቃ ይሁን። ያሳዝናል በጣም። ብንወጣስ ምን አለ? ለመሸሸግ ባንሞክር። ደሞስ ምን ተሸሽገን እስከ መቼ ልንኖር ነው? በዚህ በሞባይላችን ያለው ፓተርን በፒን ነው የምንሸውደው። አብረን እየኖርን እየተሸዋወድን አይሆንም። ምእመናን ክርስትናው ይሄን ይጸየፈዋል። እግዚአብሔር ግን እንዲህ ነው የሚለው፣ ከእኔ ተሸሽጎ የሚያመልጥ ማን? አቤት ቢሮ ቆልፎ የሰራኸው ደባ ይነበብልሃል። ከእኔ ተሸሽጎ ዮናስ ግን ምስኪን፣ ዮናስን የዋህ የሚያሰኘው ገንዘብ ከፍሎ በመርከብ ተጭኖ ሊያመልጥ እግዚአብሔርን ደግሞ እኮ
እንዳይነት ሰዎች በጣም እንገርማለን። ሄዶ ምንድን ያደረገው ሰርድ ፓርት እዛ ታችኛው ሶስተኛው ክፍል ማንም የሌለበት እግዚአብሔርን ከሚያህል አምላክ ሸሽቶ ማንም የማያገኘው ሰዎች የማያገኙበት ቦታ ይኸው ተደብቋል። ይህ ብዙዎቻችን ህይወት በቃ እንደባበቀዋል። ትዳር ውስጥ መደባበቅ፣ ስራ ላይ መደባበቅ፣ ጓደኝነት ላይ መደባበቅ፣ አገልግሎት ላይ መደባበቅ። ኧረ እስከ መቼ? ብዙ ገንዘብ ከፍለን ህይወታችን ያበላሸን ሰዎች አለን። በነፃ በንስሐ እንመለስ። ብዙ ገንዘብ በተለይ ልጅነት ያመለጠን ሰዎች አለን። ክብር ያመለጠን፣ ጸጋ ያመለጠን፣ ማንነት ያችን የመሰለች የተባለልንን ያን የመሰለ የተባለልንን ቤተሰቦቻችን በተስፋ ጠብቀውን ሀገር ጠብቃን ቤተክርስቲያን ጠብቃን ብዙ ገንዘብ ከፍለን የጠፋን ሰዎች አለን። ይሄ ሜሴጅ ለኛ ነው። ግን የጠፋ ሰው መደበቂያ ስለሚፈልግ ታች ስርቻ የመርከቡ ስርቻ ውስጥ ሄዶ ገባ። እኔ እኮ መርከቡ ውስጥ መግባት አይደል እንዴ እግዚአብሔርን የሚያክል አምላክ አልታዘዝም ብሎ የተኛው እንቅልፍ እኮ በጣም ይገርማል። መጽሐፍ እንዲህ ነው ያለው፣ ከባድ እንቅልፍ ወሰደው ይላል። በስመ አብ! ምን አይነት ሰው ነው? ከማን ሸሽቶ? መልስ ስጡኝ እንዴ! ትንሽ ሐሳብ እኮ እንቅልፍ ትነሳለች እኮ። ከእግዚአብሔር ሸሽቶ መጽሐፉን ይሁን በጣም በመርከቢስ ውስጥ ከባድ እንቅልፍ ወሰደው። እሱ ተኝቶ አገር ተበላሽቷል። እሱ ተኝቶ መርከብ ተናውጧል። ሰዎቹ አነባሉ፣ ያለቅሳሉ። እኛ ቤትም እኮ ይሆን እኛ ምክንያት እኛ ሰላማዊ እንቅልፍ እየተኛን በእኛ ምክንያት ብዙ ቤተሰብ ያለቅሳል። ለአንተ እኔ ዘመናዊ ወንጌል የለኝም፣ እውነቱን ነግሬ ወደ ቤት መሄድ ነው። ጌታዬ በእናንተ ምክንያት ሰዎች የሚያነቡ የሰዎች ቤት እየፈረሰ ከሆነ ትጠየቃላችሁ። ንግግር ስላሳመራችሁ መልካችሁ ስላማረ ወይንም ሐሳብና ገንዘብ ስላላችሁ አታመልጡትም እግዚአብሔርን። ይሄ ትምህርት ይሄ የነነዌ ጾም ከሞት መትረፍ ከሆነ እውነቱን ተነጋግረን ከሞት መትረፍ ነው። ፕሮቶኮሉን እንቶ ዝቅ እንበል እንቶ የመውረድ ጸሎት ነው። ወደ ትቢያ ከንግስና ንጉሱ ከቤተ መንግስት ቁልቁል የወረደበት ትምህርት ነው። ዘመናዊ ሰዎች ማቅ የለበሱበት እንባ የፈሰሰበት እንኳን ሰዎች እንስሳት ጸጥ ያሉበት ጾም ነው። ክርስቲያን ኮንክ ይህንን ታሳቢ ያደረከ ነው መታሰቢያ የሚባለው። እንዲህ ሃይላይት አድርገህ የሰባኪውን ፖዚሽን አይተህ እንዴት አይነት ነው ንግግሩ እንዴት ነው ዘማሪዋ ብለህ የምትሄድበት ጾም አይደለም ይሄ ጾም። በአንተ ምክንያት ቤተሰብ እየታመሰ ከሆነ አስብበት። መርከቡ ተናወጠ። ያሳዝኑ ሰዎች ናቸው፣ ድለቢሶች ናቸው። ብዙ ጊዜ የነገዱበትን ለተፈጠረው ችግር እንደው መቤቴን ይወላችሁ ምን እንደሚል ታውቃላችሁ? ብዙ ዋጋ ከፈሉ። መርከቡ ውስጥ ያለውን ዕቃ አውጥተው ጥለው ማዕበሉን ጸጥ ማድረግ አልቻሉም። በማርያም ምን አላሉ? አልቻሉም። የተጠቀሙትን ነገር ሁሉ ተጠቅመው ማዕበሉን ጸጥ ማድረግ አልቻሉም። በቴክኒክና በታክቲክ የኃጢአት ከተማ አትስተካከልም። በአንተ ቴክኒክ እና በአንተ ታክቲክ ያደፈረስከው ትዳር አይስተካከልም። ፌመስ ሽማግሌዎች የሃይማኖት አባቶች አምጥተህ ልቧን ያደማሃትን ሚስትን ሞራሏን ልታስተካክለው አትችልም። እውነቱን ስታምን ነው የሚስተካከለው። አንቺም እንደዛው። ለተፈጠረው ችግር መጀመሪያ የሚስተካከለው ማመን ነው። ራስን ዝቅ ማድረግ ነው። ሰዎቹ ግራ ስለገባቸው በቃ አልቻሉም። አወጡ ንብረታቸውን ሁሉ ጣሉ። አልቻሉም። ከአቅማቸው በላይ ሆነ። እንተማመን እስቲ። ወንጌሉም እየሰማችሁኝ ከሆነ እስቲ እግዚአብሔር ሆይ ሆነ በእኔ ህይወት ውስጥ ያልቻልኩት ነገር አለ። እስቲ እጃችሁን የከበዳችሁ ነገር ያላችሁ ሰዎች እጃችሁን አሳዩኝ። ይኸው ነው። ይህንን እጃችሁን ጸሎታችሁን ተመልክቶ የማይቻለውን ነገር እንድትችሉ እግዚአብሔር ይርዳችሁ። አልቻሉም። በቃ አልቻሉም። እመቤቴን እመኗት፣ እንመን።
እግዚአብሔር ምስክሬ ነው። ይኸውላችሁ በሞላ ቤት ውስጥ ለተፈጠረ ችግር አልቻልኩም ብሎ ሽጉጥ መጠጣት ትክክል አይደለም። ይሄን ነገር አልቻልኩትም ብሎ ሌላ ጉቦ መክፈል ትክክል አይደለም። ላልቻለው ነገር ምክንያቱን መፍትሄውን ወደ እግዚአብሔር ማቅረብ ብቻ ነው። እንዲህ ነው የሚለው አልቻሉም። ስለዚህ ስላልቻሉ ወደ እግዚአብሔር ጮኹ ይላል። ቁጥር 6 ላይ ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ስላልቻሉ ወደ ማን ጮኹ? ንገሩኝ እንጂ ወደ ማን ጮኹ? በቃ አልቻሉ። ያው ቴክኒኮቻችንና ዘዴዋችን ብቻ የግር ቁርጥማት በቃ ፍራፍ ማኔ ገንዘብ ስላለ ታይላንድ የታከመ ሊሆን ይችላል። ግን ታይላንድም አዳልክ ይቻላል መጣ ህንድም ሄዳል ይቻላል የትም ሄዳል አልቻልክም። በሽታው አልተገኘ ኧረ የለብህም ተብለሃል። ስለዚህ አልቻልክም። ስላልቻልክና የማይቻል ነገር እዚህ ቤት የለም። ያንተ አባት ጋር የማይቻል ነገር የለም። የማይቻል ነገር የለም። በዚህ በመዝሙረ ዳዊት በመዝሙር 107 ቁጥር 28 ላይ በተጨነቁ ጊዜ ወደ እግዚአብሔር ጮኩኝ ከመከራም አዳነኝ ይላል። በተጨነቁ ጊዜ ወደ እግዚአብሔር ጮሁ ከመከራቸው አዳናቸው። ልክ ዕቃቸውን ጭነው ጸሎት ሲጀምሩ አንድ ነገር ትዝ አላቸው። ምን ሲጀምሩ? መልስ ስጡኝ። ምን ሲጀምሩ? ጸሎት ሲጀምሩ አንድ ነገር ትዝ አላቸው። እስቲ ይበርበር መርከቡ ይበርበር፣ ታንኳዋ ትታይ። የቴክኒክ ነው የታክቲክ ችግር። ዲት አይነት ሰዎች ሲፈልጉ አንድ ሰው ተኝቷል። ያ ሁላ ንብረት ወድቆ እሱ ተኝቷል። ያ ሁላ ሰው ያለቅሳል፣ እሱ ተኝቷል። ያ ሁላ ችግር ተቆርጧል፣ ተስፋ ተቆርጧል፣ እሱ ተኝቷል። እኛ ቤትም ይሄን ያለው እናትና አባት እየተጨነቁ አንተ እያመሸት እያነጋ ትገባለህ። አንተ ነህ የዛ ቤት ችግር ወቀው። እናትና አባት እያስቀደሱ አንተ በየአዳራሹ ስትቀናጣ ትውላለህ። የዛ ቤት ችግር አንተ ነህ። አልቻልኩም ብለዋል። እናትህ አባት አልቻልኩም ብለዋል። አሳልፎ ሊሰጥ ነው ለአምላክ። ቶሎ ተመለስ። በእኛ ምክንያት ነው ብዙ ያልተቻሉ ነገሮች አሉት። ወገኖቻችን እባካችሁ እንደው በእኛ ምክንያት እንኳን እግዚአብሔር እስቲ ሰላም ያገኝ። እስቲ እግዚአብሔር እፎይ ይበል። ያልቻልናቸው ብዙ ነገሮች እንዳሉ ይታወቃል። መጽሐፉ ስለመቻል የሚናገረውን የምታውቁት ነው። የሁሉ ጊዜ ጥቅስ ነው። ለመቻል እሱ አይደለም። ምንድነው ችግሩ? ምንድነው ሲባል የተኛ ሰው አለ። በቃ እንደ ሀገራችን ችግር ላይ ናት። የተኛችሁ ሰዎች በመድኃኒዓለም ተነሱ ነው የኔ ጥያቄ። ሌላ ምንም ማለት አይደለም። እንደ ቤተክርስቲያናችንም ችግር ላይ ናት። አውቃችሁ የተኛችሁ ሰዎች ተነሱ። እናንተን ቀላምነን የመናገርኛ አቅሙ የለን። አዎ እንደ ቤተሰብም ደግሞ ቤተሰብ ውስጥ ችግር ካለ የተኛው ሰውዬ ተነስ። የተኛው ትቢት ላይ ነው። ትቢት አይሞቅም። አንተ ተፈንድቶ ነው የሚገልህ። ሱስ ላይ የተኛው የቤቱን ገንዘብ ባንተ ምክንያት ነው። ቤቱ የሚሸጠው ባንተ ምክንያት ነው። መኪናው በብድር የተያዘው ባንተ ምክንያት ነው። አንተ ኃጢአት ላይ ስለተኛ ነው። አጥበጥብጥ ቤተሰቡን። ሌላ ያልቻልነው ጉዳይ ህመም ሊሆን ይችላል። ሁሉን ይፈውስ ዘንድ የሚቻለው አምላክ አለ። አልቻልንም የምንላቸው ብዙ ነገሮች አሉ። ያ ያልቻልናቸው ምክንያቱን ማወቅ ያስፈልጋል። ምክንያት ተኝቷል። የመርከቡ ባለቤት ሂዶ እንዴት አይነት ሰው ነው እንደሆነ ምን እንደገደቀሽ አሁን ምን ነው መርከቡ ባለቤት አልተፈጠረ። ያሁላ ችግር ሲፈጠር የተኛ ሰው ታገኝ ከእንቅልፉ ተቀሰቅሷል። እንደው ጠቅላላ ለሁለት እርምጃ ተሳምንት ቀሰቀሰውና ኧረ ምን ሆነሃል? ይሄ ሁሉ ችግር ውስጥ ሆነን አንተ ትተኛለህ? እንዴት አይነት ሰዎች ናችሁ እዚህ ምድር ላይ ያላችሁት? እንዴ ሰው ተሸክሮ የምትተኙ ሰዎች እንዴ! በእናንተ ምክንያት ቤተሰብ ሲበተን ተኝታችሁ የምታብሩ ሰዎች፣ በእናንተ ጭካኔ ምክንያት ሰራተኛ ሲበተን ዝም የምትሉ ሰዎች፣
በእናንተ ምክንያት የእናንተ ሆድ ስላልሞላ የእናንተ አካውንት እንዲጨምር እናንተ ሌላ ዓለም ላይ ልትኖሩ ተመለስ። እኔን በኮሜንት ከምትሰድበኝ የሚነገረውን እግዚአብሔርን ቃል ስማና ራስን አስተካክል። በአንተ ምክንያት ከሆነ የሰው ቤት እየፈረሰ ያለው ተጠንቀቅ። ቶሎ ለን ይቅርታ ጠይቅ። አንተ ሄዳ አመልክተህ አንተ ጠይቀህ ከሆነ እኔ መሬት ላይ የምወድቀው የተጠቀምክ እንዳይመስልህ ለልጆችህ ፍዳ እየሰበሰብክ ነው። በማን ምክንያት ነው? ኧረ እባክህ እንዴት አይነት ሰው ነው? ሰባኪውን ወዳጆቼ ጋር ልጣላ ነው የኔ ነገር። ሰባኪውን ካፒቴኑ ሰበከው። ተነስና በሏ የአምላክህን ስም ጥራ። ሰባኪውን እኮ ነው ማይ ሆነስ ተነስና አምላክህን ስም ጥራ ሲያዩና እንዴት አይነት እድለኞች ናቸው። አረ የምተፈጠረው ችግር በእኔ ምክንያት ነው አለ ዮናስ። በቃ አሁን እኔ ችግር እኔ ጥፋተኛው እኔ ነኝ በደለኛው እኔ ነኝ የዚህ ሁሉ ንብረት መጥፋት ምክንያት የሆንኩት እኔ ነኝ። ለዚህ ሁሉ ማዕበል እሳት የወረደባችሁ እኔን አውጡና ጣሉኝ አለ። አረ የኛ ችግር ማን ጋር ነው? በእኔ ምክንያት ነው አለ። በእኔ ምክንያት ነው ይሄ ሁሉ የሆነው። ምእመናን መቼም እግዚአብሔር ደግ አምላክ ነው። እንዲህ ጸጥ ረጭ ብላችሁ ልባችሁን ከፍታችሁ የምትሰሙት መድኃኔዓለም ጸሎታችሁን ይስማችሁ። የሆነንም ነገር እየገባችሁ እንደሆነ እየተረዳው ይሄን የማምን ክርስቲያን ነኝ። እኔም ደግሞ እግዚአብሔር ምስክሬ ነው። እኔ ምንድነው ይሄን ያህል በዚህ ዓለም ሰልጥኖ ሰማይ በደረሰበት እኛ ሁልጊዜ አንድ አይነት ወሬ፣ በእኛ እድሜ ልክ ዘመን ረሃብ፣ በእኛ እድሜ ልክ ዘመን ጦርነት፣ በእኛ እድሜ ልክ ዘመን ዘረኝነት። የት ጋ ነው ችግሩ? ምእመናን ሁልጊዜ የምፈራው ጥያቄ ሀገር ወዴት ነው? የምታመልከው ማን ነው? ስራ ምንድን ነው? እነዚህ ሶስት ጥያቄ የሚመልስ እዚህ ምድር ላይ ስጋ ለባሽ አለ ብዬ እኔ አላምንም። ምንም አታደርጉኝም። አላምንም። ያጠያይቃል። አገር እየታመሰ ምድር እየጠፋች ታንኳ እየተገለበጠ የሚያስተኛ ምንም ነገር የለም። አንተ ለመሆኑ ስራ ምንድን ነው? ማንን ነው የምታመልከው? እንዲህ የሁሉ ችግር ሲፈጠር የምትተኛ ትውልድ ሲያልቅ የምትተኛ ጨካኞች። ጨካኞች አይደለም እንዴ? ነው የወንድ ሴት ምድራችን ላይ እየሄደ እያየን ስቀን የምናልፍ ክፎች አለን። ክፎች አለን። በጣም ጨካኞች ነው። ወንድ ለወንድ ተጋባ እየተባለ እያጨበጨበ ወይ ጉድ እያለን ሴኪን ይዘን የምንወጣ ሰዎች አለን። እኛ ጨካኞች ነን በጣም እውነታው ጨካኞች። ማንም ሰው የፈለገውን ማምለክ ይችላል። ሸራያ አዶናይ አማኑኤል ኢየሱስ ክርስቶስ ወልደ እግዚአብሔር ያው ይኸው ጠይቋቸው እነዚህ ሊቃውንት እመቤቴ። በእኛ ዘመን ነው ታቦት እንደፈለገ የሚደረገው። ይኸው እግዚአብሔር ደግ አምላክ ስለሆነ እንደው ቢቀለድ በታቦት ይቀለዳል። እንደው በቃ እንደው ብትራቀቅ ብትተዚ ትውልዱ ቢራቀቅ በመንፈስ ቅዱስ ይቀለዳል። በዚህ ዘመን አለመኖር ምንም የሚያጓጓ ነገር ምንም ይቀለድ በምንም በቃ እንዴት ለዚህ ምድር ሰበር ዜና በሆነችው በድንግል ማርያም ከሴቶች ተለይተሽ የተባረክሽ ነሽ፣ ጸጋ የሞላብሽ ሆይ ደስ ይበልሽ እየተባለች በሰማያዊ አይደለም በምድራዊ አይደለም በሰማይ መላእክት በቅዱስ ገብርኤል
የምስጋና ዝናብ የዘነበላት ድንግል ማርያምን የሚሳደብ ትውልድ ጋር መድረስ በጣም አሳፋሪ አይደለም እንዴ? ምንድነው ይሄ? አሁን ውጤቱ ምንድነው? ከፍታ ነው? ዝቅታ ነው? ማይነስ ነው? ጆን ሰብስበው ሊቃውንቱ ይደክማቸዋል። እናንተም ብለው ነው ከ9 ሰዓት ከቅዳሴው በኋላ እዚሁ ነው ያሉት። ዮናስ እኔን ጣይ አንጥልህም ታንጣጣላለን አሉ። ጥሩ ሰዎች ስለነበሩ ሰው ላይ ስለማይፈርዱ የሰው የራሳቸውን እንጂ የሰውን ኃጢአት ስለማይታያቸው አይ በዚህ ጉዳይ ላይ እኔ ነኝ ብትልም ከአንተ መሃል ሌላ ሰው ሊጨመር ስለሚችል እኛም መሃል ማን እንዳለ ስለማይታወቅ ታንጣጣል ተባባሉ። ጣው ዮናስ ላይ ወደቀ። አንድ ነገር ልንገራችሁ እዚህ ጋር ዮናስን አውጥተው ከመጣላቸው በፊት ጸለዩ ይላል። እግዚአብሔር ሆይ አሉት በዚህ ምስኪን የንጹህ ሰው ደም ምክንያት ዘመናችን ሁሉ እንዳንጸጸት አንተ መፍትሄ አዘጋጅ። ከኛ በጭካኔ አውጥተን ከምንጠራው ሰው ነፍስ አንተ እጅህን ጣልቃ አስገባለህ። ይችላል አይችልም? ይሰማል አይሰማም? እነሱ ዮናስን አውጥተው ሲጥሉት ለዮናስ እግዚአብሔር አሳ አንበሪ ያዘጋጀ ይላል። አንተ ኃጢአተኛ ሰውን ጥለህም አትጥል። እንኳን ሌላውን የበደለ አይደለም አንተን የበደለህን እንኳን የማትተው መፍትሄ ያለው አምላክህ ጋር ነው ያለኸው። ተስፋ አትቁረጥ። አንተ ትውልድ ስማ። አየው በጥፋትህ ከመርከብ እንኳን ብትጣል እንደገና የመኖር እድል እንዲሰጥህ አሳ አንበሪ። አንተ አሳ አንበሪ ደግሞ መጋዝ ጥርስ ነው ያለው። መላ ሰውነቱ አጥንት ነው። አንድምታውን አንብብ ትፈልግና እዛ ቲክቶክ ላይ ያለችውን አጭር ስብከት እየሰበክ እንትና እንዲህ ነው አትበል። መጽሐፍቶችን ገልብጥ። እጆች ይባረካሉ። አይኖችህን መጽሐፉን ማንበብ ልመድ። ለመጽሐፍ ቅዱስ ለቅዱሳን መጽሐፍት ጊዜ ስጥ። ገና አሳ አንበሪው ዋጥ አደረገው። መጀመሪያ በባህር ውስጥ ያለው ያሁላ ምዕመናን እንደ ኦርቶዶክስ ተዋህዶ ምዕመናን ግን እንደ ወላዲተ አምላክ ወዴት ድሮ በጣም ሴንሲቲቮች ነበርን። ወንጌል ሲሰበክ ለማህሌቱ ለቅዳሴው በጣም ህዝቡ ቅርብ ነበር። እነዛው ሰዎች ናቸው። ሌላው ትውልድ ቅርብ እየሆነ አይደለም። ይሄ የግል ምልከታዬ ነው። ያሉ ሰዎች ይጸናሉ፣ ያሌሉ ሰዎች ይመጣሉ፣ የመጡ ሰዎች ይበረታሉ። ክርስትናው እየተስፋፋ ነው የሚሄደው። ሁልጊዜ አንድ አይነት ፊት ነው የምናየው። አዳዲስ ፊት ይዛችሁ ነው እንጂ አድኗቸው እንጂ። ዮናስ መርከብ ውስጥ በባህር ውስጥ የባህሩ ስጥመት ለእናንተ ሰፈር ብርቅ አይደለም። ዋና በየሰፈራችሁ ሊሆን ይችላል። ገጠር ላደግነውም ብርቅ አይደለም። ምን ያህል ዋና እንደሚያስፈራ እንደሚያስጨንቅ ታውቃላችሁ። እንኳን ያልተጠና ሜዲትራኒያን ባህር ይቅርና ጥልቁ የማይታወቅ ዓለምን የሚከብ ባህር ይቅርና ትንሿ ኩሬ የምታስፈራ ናት። የምታውቁት ነው። ዮናስ እዛ ውስጥ ሆኖ ሰንበሌጡ ሳሩ ላይ ሲጠመጠም ሌሎች ነፍሳቶች ሲነካኩት እየተጨነቀ መርከብ ውስጥ ያለው ባህር ውስጥ ያለው አሳ አንበሪ ዋጣ። አሳ አንበሪ ውስጥ ጥርሶቹ እንዴት አላየኩትም ነው አሁን የታየኩት። እንዴት አልሰለጠቀውም? የሻርኩን የአሳ አንበሪውን ጥርስ መቼም አይታችሁታል። የአፉ ስፋት፣ የግዝፈቱ ትልቅነቱ እንዴት አልጨፈለቀውም? እንዴት አልዋጣውም? ኧረ ለዚህ አምላክ ምስጋና ይገባል። እንዲህ አይነት ጌታ ነው። ከዚህ ምላጭ ነው የሚጠብቅህ። ዮናስ ሳስቆይ ሁለት ምዕራፍ ሁለት ጸሎት ነው። አንብቡት። ምንም አትሆኑ። 30 ሰከንድ ቢፈጅ ቤታችሁ ግቡና እራት ከመብላታችሁ በፊት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ነው ትንቢተ ዮናስ። እንደው እመቤቴ ምስክሬ 6 ደቂቃ አይፈጅም። እንደው ነነዌ ናት። እስቲ ቁጭ ብለን የእግዚአብሔርን ቃል እናንብብ በሏቸውና ለቤተሰቦቻችሁም አንብቡላቸው። ምን ትሆናላችሁ? ምንም አትሆንም። እንደው ሲምፕል ክርስትና ነው። ዮናስን ዋጠው። በቃ ተሽሞነሞና እዛ ውስጥ ይወሻወጣል። ዮናስ በሏ አሳ አንበሪ ውስጥ ሆኖ ወደ እግዚአብሔር ጸለየ። እስቲ እንዲገባን ከመርከብ ወደ ምን ተጣለ? ወደ ባህር።
ከባህር ውስጥ ደግሞ ማን ወሰደው? አሳው። አሳ አንበሪ ውስጥ ሆኖ ወደ ማመጸለይ ጀመረ። ምን ሆነ ነው ቢሮ ቁጭ ብለህ መጸለይ ያብት እንዴት ከበቃ ከመተኛት በፊት 5 ደቂቃ እንዴት መጸለይ ያቅታል? ምንድነው ችግሩ? የጠዋት እንቅልፍ ከምትነሳ የዳበስ ሞባይልን ከምትፈልግ ምን አለ ጸሎት መጽሐፍን አንስተህ 2 ደቂቃ ብትጸልይ ምንድነው ችግሩ? እንደውኮ እንዴት ነው መቼ ነው የተወሰደብን ይሄ ጥንካሬያችን? እዚህ እንደው በቃ እንደው ቀና በሉና እንደፈለጋችሁትን በሉኝ። እኔ መቼም እቺን አዛንበሪ ውስጥ ሆኖ እሱ ከጸለየ ጨለማ ውስጥ ባህር ውስጥ ሆኖ ከጸለየ እንዴት ቤታችን ቁጭ ብለን መጸለይ ያቀተናል? ከዮናስ በሏ መሸ የሚበልጥ ከዚህ አለ። ዮናስም ባህሩ ወስዳ ታማን ነው አዛንበሪ ወስዶ የሚፈለግበት ከተማ ላይ ጣለ። ለምን አመሻችሁ? የት ጣለው? የሚፈለግበት ከተማ ውስጥ ጣለ። የማትፈለግበት አካባቢ አትገኝ። እግዚአብሔር ያዘዘ ወደዛ ነው፣ አንተ የምትሄደው ወደዚህ ነው። እግዚአብሔር የጠራለ ክብሩ ነው፣ አንተ የምትሄደው ክብሩ ወደሌለበት ነው። እግዚአብሔር የጠራለ ሰላም ነው፣ እኛ የምንገኘው ሰላም የሌለበት ስፍራ ነው። እግዚአብሔር የጠራለ ዘላለም ሕይወት ነው፣ እኛ የምንፈልገው ጊዜያዊ ሕይወት ነው። ስለዚህ ነነዌ ሄደና የተዋትን ስብከቱን ሳይወድ በግዱ በፍቅር ስበክ ተብሎታል። ዘንድሮ ሰባኪ ማርያም ታማልዳለች ብለን ሰብከን ነበረ ይላል ብሎ እና አንተ ስላልክ ነው የምታማልደው? እዛ እያለን ይባልላታል ተዋህዶ። የኛ እንደው እቺ ቤተክርስቲያን እንደው ለመሆኑ እንደው ለውድድር ትበቅ እንደው መወዳደር አለባት። እንዴት አይነት አለመታደል ነው! እዛ እያለው እንደው ጥግ ላይ ያለ ሰውዬም ስማኝ ግድ የለም ኦርቶዶክስ ተዋህዶ ቤተክርስቲያን እዛው ኖሬ እዛው ሞታለሁ የሚባልላት ናት እንጂ ኦርቶዶክስ ወጥቼ እዛ እያለሁ እንዴ አባቶች ኪዳን እያደረስኩ ተብሎ ይባላል እንዴ? ኪዳን እያደረስክ ነው መሞት ያለብን። ቅዳሴ እያስቀደስኩ በነበረበት ጊዜ አይባልም። እያስቀደስክ ነው የምትኖረው። አዳ ማህሌት መርጌታ እንደ በቃ ስቦ ቅዱስ እያልክ ማህሌት አይሆነ ነው የምታበቃው። ሌላ ሁሉ ነው እዛ ነበርኩ የሚባለው። ጫትቃሚ እያለሁ ሐሺሽ ሳቢ ጋንጃ አመላላሽ እያለሁ ጠንቋ ቤት አፋሻ ጎንባሽ እያለሁ የሚባለው የኃጢአት ቦታ ነው። ይህ ዘላለም የመጨረሻው የጽድቅ ቦታ ላይ ሆነ እዛ እየነበርኩ ብለህ ስትናገር ይህም ከሞራል ውጭ ነው። እንድንመለስ እግዚአብሔር ይርዳል። ዮናስን ወደሚፈለግበት ቦታ አላከው። እረና አጭር ስብከት እኮ ናት፣ አጭር። እግዚአብሔር ተቆጥቷል። ነነዌ በ3 ቀን ትጠፋለች። ንስሐ ግቡ በቃ። አቤት የኛ ዘመን ስብከት፣ አቤት የስብከት ብዛት! ክፍል 1 ክፍል 2 ክፍል 3 እኔ እኮ ይሄን ኮርሱ ስጃለሁ፣ ይሄን ተምሬያለሁ። እንትና የሚባል ሰባኪ በጣም ከዛ ከሜክሲኮ ቦሌ መድኃኒዓለም ሄጄ ነበር አይባልም። ሁል ቀን መኖር ነው። እንደኔ አይነት ግራ የገባው ግራ የተጋባ ግራ የሚያጋባ የሚመስል ሀሳብ ያለው ብቻ አይደለም እኮ ሰባኪ። እነዚህ ላይ ገጻቸው የሚያምር እናንተ በምትፈልጉበት ዘመኑ በሚፈልግበት ቋንቋ ላይ ይናገሩ ይችላል። ላያሽሞነሙኗችሁ ይችላል። አባቶቻችን ዝቅ ያለ ስብከት ልብ ውስጥ ገብቶ ህይወት የሚሰጥ ነው። የሰባኪ ማዕትና የስብከት ማዕት ስታገላብጥ ስጋው ደሙ ሳትቀበል እናንተና ጌታ እነ ሊዲያ መጥተው ልባቸውን ከፍተው ደማቸው የሚፈስ ሴቶች ደማቸው መጥተው ቆሞ ከሺሻ ቤት መጥተው የጸጋውን የክብሩ ዙፋን ተካፋይ ሆነው አንተ በር ላይ እንደቆምክ ሁሉ ጊዜ የጉባኤ አድማቂ እንደሆንክ እንዳትቀር ጸልይ። እኔ ነኝ የምነግርህ። ዮናስ የሚፈለግበት ቦታ ደረሰ፣ ሰበከ። ህዝቡ በአንድ ቀን ህጉ የእግዚአብሔር ነው፣ መልእክቱ የእግዚአብሔር ነው፣ ትእዛዙ የእግዚአብሔር ነው። በአንድ ቀን ህግ ወጣ ከቤተ መንግስት። ንጉሱ ጻፈ። ከልጅ እስከ አዋቂ፣ ከትንሽ እስከ ትልቅ፣ ከሀብታም እስከ ድሃ፣ እንስሳት ሳይቀሩ
በእናታቸው ክንድ ያሉ ሕፃናት ሳይቀሩ 3 ቀን ይጾሙ። አይ መድኃኒዓለም የምሕረት እጅን ለመመለስ ለካ ጥቂት ነው የሚበቃህ። መስግኑ ተረተው አደረገ 3 ቀን ጸጥ። እውነተኛ ጾም፣ እውነተኛ ጸሎት፣ እውነተኛ ስብከት፣ የእግዚአብሔር ሐሳብ ተከናወነ። ህዝቡ እግዚአብሔር የሚፈልገው ይህን ስሩልኝ አላለ፣ ያን አምጡልኝ አላለ፣ ምንም አላለ። ተመለሱ። ምነው እቺ ከበደች ለኛ? ምነው የዘመናዊው ዓለም የኛ ዓለም ምነው ከበደው? የነ ተክለ ሃይማኖት ልጆች ምነው የከበደን? የነ ዜና ማርቆስ ልጆች ምነው? የነ አባ ጊዮርጊስ ዘጋስጫ ልጆች ምነው መመለስ ከበደን? የምን ታሪክ እያነበነቡ መኖር ነው? ምነው መንፈሳዊ ታሪክ መስራት አቃተ? ተመለሰ ሰው፣ እግዚአብሔር ምሕረቱን ሰጠ። ዮናስ እያኮረፈ ድሮም ተናገር ያለው ከሀገሬ ስወጣ ካንተ ምሕረት አይጠፋም፣ ካንተ ቸርነት አይጠፋም፣ ካንተ ይቅርታ አይጠፋም፣ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ እኔ ብሞት ይሻለኛል አለው። በምሳሌ አስተማሪው ሁሌ የሚተረክላችሁ ነው። ከከተማው አኩርፎ ሲወጣ ባረፈባት ቦታ የበቀለችዋን ቅል ጥላ ሆነችው፣ እፍ ያለ ተኛ። አንተ ሲነሳ ማመስገን ስላልቻለ ቅሏን ቆረጠበት። ፀሐዩ መታው። ፀሐዩ ሲያቃጥለው ሲነጫነጭ አንተ ላልተከልካት ውሃ ላላጠጣሃት ቅል እንዲህ ከተጨነቅ እኔ ግራና ቀኛቸውን ለማያውቁ ለአንድም 120 ሺህ ህዝቦቼ እንዴት አላዝንም? ጌታ አይነት ጎልደን ወርድ ነው ባካችሁ። ግራና ቀኛቸውን ለማያውቁ ለህዝቤ እኔ አስባለሁ። የሚያስብ አምላክ አለን። እንኳን ደስ አላችሁ። የሚራራ አምላክ አለን። ሰዎች በኃጢአታችን ቢገፉን፣ ሰዎች የራሳቸውን ደብቀው የነሱን ቢያጎሉ፣ ሰዎች ገፍተው ዳር ቢያስይዙን፣ እግዚአብሔር ስለረዳ ኑሯችን ስለተባረከ ስም ቢሰጡን፣ በድፍረት የምንሰራው ኃጢአት ራሳችን እንድንጠላ እንኳን ቢያደርገን የሚራራልን ሊቀ ካህናት ሩሩ ጌታ ኢየሱስ ክርስቶስ አለንና ምንም ተስፋ መቁረጥ አይጠበቅብንም። ለህዝቦች አዝንላቸዋለሁ። ዮናስም ሐሳቡ ተከናወነ፣ እግዚአብሔርም ስራውን ሰራ፣ ህዝቡም ተመለሰ። የነነዌ ሰው በ3 ቀን 120 ሺህ ህዝብ ከመጥፋት ዳነ። በጾም በጸሎት በንስሐ እውነተኛ በሆነ ክርስትና የተዋሕዶ ልጆች በዚህ በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ላይ አንድ ቃል አለ። እሱ ምንድነው? በታንኳ ደቀ መዛሙርቱ ገብተው ወደ ሌላ ሀገር ይሄዳሉ ይላል እና ወደ ሌላ ሀገር ሲሄዱ ታንኳዋ በማዕበል ተናወጠች፣ ክርስቶስም በመካከላቸው ነበር ይላል እና ታንኳዋ ስትናወጥ ማዕበሉ በጣም ሲበዛ ደቀ መዛሙርቱ በጣም ተጨንቀው እንደውም ጌታ ሆይ አድነን ተጨንቀናል እያሉ ወደ እሱ ጮሁ። እሱም እናንተ እምነት የጎደላችሁ እንዴት ትጨነቃላችሁ? ከእናንተ መሀል እኔ አለሁ፣ ከእናንተ ጋር አለሁ። ብዙ ነገር አይታችኋል፣ ብዙ ነገር ሰምታችኋል። ስለዚህ ለምን ትጨነቃላችሁ ብሎ ቀና ብሎ ነፋሱንና ማዕበሉን ገስጸው ይላል። ሲገስጸው ማዕበሉና ነፋሱ ቀጥ ብሎ ቆመ ይላል። ክብር ለስሙ ይሆንልን፣ እግዚአብሔር ይመስገን። ግን ምንድነው የተናገሩ ሰዎች? ነፋሳትና ማዕበል የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ዓለም የማዕበል ናት። ዓለም የጫጫታ ናት። ዓለም የሁከት ናት። በዚህ ምድር ላይ ተረጋግታችሁ የምትኖሩ ሰዎች እግዚአብሔርን አመስግኑ። መረጋጋት ያቃተን ሰዎች ደግሞ የሚያረጋጋው አምላክ በዙሪያችን እንዳለ እንመነው። ምንም አይነት ማዕበል ቢነሳ፣ ምንም አይነት ጩኸት ቢነሳ፣ ምንም አይነት ውዥንብር ቢነሳ የተጻፈው ይሆን ዘንድ ግድ ስለሆነ ማዕበሉን ጸጥ የሚያደርገው አምላክ አጠገባችን ስላለ እሱም እኛ ደካሞች ስለሆነ የህይወታችንን ማዕበል ጸጥ አድርጎልን በሰላም እንድንኖር እግዚአብሔር ይርዳል። ስለዚህ ህዝቡ ድንቅ ታምራትንና ትረካን ወይንም የተለያየ ነገር ሲፈልጉ ኢየሱስ ክርስቶስ የዘላለም ህይወት ጌታ ስለሆነ ታምራትና ድንቅ ነገር ከነቢዩ ከዮናስ በላይ
የለም። ዮናስ 3 ቀንና 3 መዓልት በአሳ አንበሪ ውስጥ ከቆየ በኋላ ወደ ነነዌ ሄዷል። እኔ የመጣሁት እንደ ዮናስ ታምራት ለማሳየት አይደለም። 3 መዓልትና 3 ሌሊት በከርሰ መቃብር ቆይቼ ሞትን ድል አድርጌ እነሳለሁ። ከዚህ ሌላ ምሳሌ የለም። ከዮናስም የሚበልጥ ከዚህ አለ። የዛሬ ዓመት ሰዎች በለን። ወስብሐት ለእግዚአብሔር። ይቆየን።